ውድ የሰማይ ዜማ ተከታታዮች እንደምን ቆያችሁ? ዛሬ ደግሞ ከባለፈው የሚቀጥለውን ክፍል 2 ይዘን መጥተናል። ይህን ቻናል ሰብስክራይብ በማድረግና የደወል ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሩ እናመሰግናለን። ምዕራፍ 2 በጭስ ውስጥ። አንድ ከሰዓት በኋላ የስልክ ጥሪ ደረሰኝ። ደዋዩም በቤተን የድህረ ምረቃ ኮሌጅ ውስጥ የስነ መለኮት ተማሪ እንደሆነ ገለጸልኝ። ስሜ ሪቻርድ ይባላል። ከዚህ በፊት አንተዋወቅም፣ ነገር ግን አንዳንድ ጽሑፎች ስላነበብኩ ቅርበት ይሰማኛል። 1 ደቂቃ ይኖርሃል አለኝ። ሪቻርድ ስለ ራሱ መናገሩን ቀጠለ። ወደ ክርስትና የመጣው የዩኒቨርሲቲ ተማሪ ሆኖ አንድ የዩኒቨርሲቲ ሰራተኛ ባቀረበለት ምስክርነት መሆኑን ገለጸልኝ። ይህም ሆኖ የሪቻርድ ንግግር አዲስ ክርስቲያን አያስመስለውም። ምንም እንኳን የትኞቹን ክርስቲያናዊ መጽሐፍት ማንበብ እንዳለበት እንድነግረው ቢጠይቀኝም የምጠቅሳቸውን ሁሉ እንዳነበበ ተገነዘብኩ። ፈጣንና አስደሳች ጭውውት አድርገን ልናበቃ ስንል የደወለበትን እውነተኛ ምክንያት ተረዳው። በዚህ አንተን ላስቸግረው አልፈልግም አለ ሽብር እያተራመሰው። ስራ ሊበዛብህ እንደሚችል አውቃለሁ፣ ነገር ግን አንድ ሁለት እንድትውልልኝ ይፈልጋለሁ። አየህ፣ በኢዮብ ላይ ጥናታዊ ጽሑፍ አዘጋጅቻለሁ። ፕሮፌሰሩ ጽሑፉን ወደ መጽሐፍነት እንድለውጠው ነግሮኛል። ጽሑፉን አይተህ አስተያየት ልትሰጥ የምትችልበት እድል ይኖር ይሆን? ፈቃደኝነት የገለጽኩለትና ጽሑፉ በጥቂት ቀናት ውስጥ ደረሰኝ። እንደ እውነቱ ከሆነ ብዙም ጥሩ ስራ ይሆናል ብዬ አልጠበቅኩም ነበረ። ብዙውን ጊዜ የድህረ ምረቃ ጥናታዊ ጽሑፎች ኃይል ስለማይኖራቸው ይህ በአንጻራዊ ሁኔታ የቅርብ ጊዜ አማኝ የነበረው ግለሰብ ተስፋ አስቆራጭ በሆነው የኢዮብ ታሪክ ላይ የሚያጓጓ ትኩስ ሀሳብ ይዞ ይመጣል የሚል እምነት አልነበረኝም። ነገር ግን ተሳስቻለሁ። ጽሑፉ ተስፋ የሚጣልበት ስለነበረ ለሚቀጥሉ ጥቂት ወራት ሪቻርድና እኔ በስልክና በደብዳቤ እየተገናኘን ወደ መጽሐፍትነት ሊለወጥ በሚችልበት ሁኔታ ላይ ስንነጋገር ቆየን። ከ1 ዓመት በኋላ ሪቻርድ ለህትመት የተዘጋጀ መጽሐፍና ከአሳታሚ ድርጅት ጋር የተደረገ ውል ከእጁ ካስገባ በኋላ መቅድሞን ይጽፍለት ዘንድ ደውሎ ጠየቀኝ። እስካሁን ከሪቻርድ ጋር በአካል ተገናኝተን አናውቅም ነበረ። ይሁንና እውነቱን ወድጄለታለሁ እና ለመጽሐፉ ድጋፍ መስጠት እችል ነበረ። 6 ወራት አለፉ። በዚህ ጊዜ ለመጽሐፉ የመጨረሻ እርማትና ክለሳ ተደረገለት። ከዚያም መጽሐፉ ሊታተም ሲል ሪቻርድ ስልክ ደወለልኝ። በዚህ ጊዜ ድምፁ ከቀድሞ የተለየ ውጥረት ይስተዋልበታል። የሚገርመው ታትሞ ሊወጣ ስለተቃረበው መጽሐፍ የማነሳቸውን ጥያቄዎች ሁሉ ወደ ጎን ይገፋቸው ጀመረ። ፊሊፕ፣ መገናኘት አለብን። አንድ ልነግርህ የተገደልኩት ነገር ስላለ በአካል መገናኘት አለብን። በዚህ ሳምንት 1 ከሰዓት በኋላ ብመጣስ ሲል ጠየቀኝ። ሙቀት ያረገዙ የፀሐይ ጨረሮች ከ3ኛ ፎቅ ላይ በሚገኘው አፓርታማይ ውስጥ ሰፍረዋል። መዝጊያው መጋረጃ ስላልነበረው ዝንቦች እንዳሻቸው መግባት መውጣት ይዘዋል። ሪቻርድ ነጭ የጠረጴዛ ቴኒስ ቁምጣና እጅጌ ጉርድ ሸሚዝ ለብሶ ከአጠገቤ ተቀመጠ። ላብ ከግንባሩ ይፈልቃል። ለዚህ ስብሰባ ሲል በተጨናነቀው የሺካጎ ትራፊክ ውስጥ ለ1 ሰዓት ያህል መኪናው ሲነዳ የቆየ በመሆኑ መጀመሪያ ሰውነቱን ለማቀዝቀዝ 1 ብርጭቆ በረዶ የተቀላቀለበት ሻይ በፍጥነት ጠጣ። ሪቻርድ ፈጠን ያለ ሸጋ አካላዊ ቁመና ያለው ወጣት ነበረ። ከሲታ ፊቱና በአጭሩ የተከረከመው ጸጉሩ መንፈሳዊነትን የተላበሰ መነኩሴ አስመስለውታል። አካላዊ ቋንቋ መልእክትን የሚያስተላልፍ ከሆነ የሪቻርድ አኳኋን ብዙ ይናገራል። እጆቹን ያጣምራቸዋል፣ መልሶ ደግሞ ይለያያቸዋል። እግሮቹንም እንደዚሁ። ፊቱ በውጥረት ተጠፍሯል። ትንሽ መናገር ጀመረ። በእኔ ላይ ለመቆጣት በቂ ምክንያት አለ ሲል ጀመረ። ግራ የመጋባት ስሜት ቢጫነ አልፈርድብህም። ስለምን እንደሚያወራ የማውቀው አልነበረኝም። ስለምን ስል ጠየቅኩት። ይኸውልህ፣ ነገሩ እንደዚህ ነው። በአንተ እርዳታ የተዘጋጀው መጽሐፍ በሚቀጥለው ወር መቅድምን ይዞ ከገበያ ላይ ይውላል። እውነቱ ግን ከእንግዲህ ወዲህ በዚህ መጽሐፍ ውስጥ ባሰፈርኩት ሀሳብ የማላምን መሆኔ ነው። እናም ይህንኑ የማስረዳት ኃላፊነት ያለብኝ መስሎ ተሰምቶኛል። ለአፍታ ዝም አለ። ከመንጋጋው ላይ የውጥረት መንጋ ሲተራመስ ተመለከትኩ። እግዚአብሔርን እጠላዋለሁ ሲል ድንገት ተናገረ። የለም
እንደዚያ ማለት አይደለም። እንዲያውም በእግዚአብሔር አላምንም የሰጠሁት ምላሽ አልነበረም። እንዲያውም ሪቻርድ ከወላጆቹ መፋታት ጀምሮ ታሪኩን በተረከባቸው ቀጣይ 3 ሰዓታት ውስጥ የተናገርኩት ጥቂት ብቻ ነበረ። ፍቺውን ለማስቀረት የምችለውን ሁሉ አደረግኩ። በዩኒቨርሲቲ ሳለሁ ገና ወደ ክርስቶስ መምጣቴ ስለነበረ እግዚአብሔር ስለኔ ይገደዋል ብዬ ተጃጃልኩ። ተስማምተው በትዳር ይዘልቁ ዘንድ ባለማቋረጥ ቀንና ሌሊት ጸለይኩ። እንዲያውም ለተወሰነ ጊዜ ትምህርቴን አቋርጬ ቤተሰቤን ለማስታረቅ ጣርኩ። የእግዚአብሔርን ፈቃድ እያደረግኩ ያለው መስሎኝ ነበረ። ነገር ግን ሁሉንም ነገር ወደ ባሰ ደረጃ ያደረስኩ ይመስለኛል። ይህ ምላሽ ያላገኘ ጸሎት የመጀመሪያው ገጠመኝ ሆነ። ስለ እምነት የበለጠ ለመማር ወደ ዊተን ኮሌጅ ተሻገርኩ። አንድ የሆነ ነገር እያበላሸው እንዳለው ተረዳው። በዊተን ከእግዚአብሔር ጋር ተነጋገርኩ፣ ጌታ ተናገረኝ የሚሉ አይነት ሀረጎችን የሚጠቀሙ ሰዎች አጋጠሙኝ። እኔም አንዳንድ ጊዜ እንደዚያ ብዬ ነበረ። ይሁንና እንዲህ በምልበት ጊዜ ከበደለኝነት ስሜት ነፃ ሆኜ አላውቅም። እውነት እግዚአብሔር አንድ ነገር ተናግሮኝ ያውቃል? የሰማው ድምፅ ካለመኖሩም በላይ ላየው ወይም ልጨብጠው የምችለው የእግዚአብሔር ማረጋገጫ አልነበረኝም። ይሁንና እንደዚህ አይነት ቅርበት ለማግኘት ትናብትቅ ኖርኩ። ከፍተኛ ውሳኔ የሚጠይቁ ጉዳይ በሚያጋጥመኝ ጊዜ ሁሉ መጽሐፍ ቅዱስ አንብቤ የእግዚአብሔርን ምሪት በጸሎት እጠይቃለሁ። ስለ ውሳኔው ትክክለኛ ስሜት ሲሰማኝ እርምጃ ወስዳለሁ። ነገር ግን ሁልጊዜም ትክክል ካልሆነ ውሳኔ ላይ ደርሳለሁ። የእግዚአብሔርን ፈቃድ በትክክል የተረዳው ሲመስለኝ የተገላቢጦሹ ይከሰታል። ከመንገዱ የሚወነጨፉ ድምጾች ይሰሙኛል። ጎረቤቶቼ በፎቆቹ ላይ ይወጣሉ ይወርዳሉ። እነዚህ ድምጾች ግን ሪቻርድን አላወኩትም። መናገሩ ቀጠለ። እኔም ምንም እንኳን አሁንም በእግዚአብሔር ላይ ይህን ያህል ጥላቻ ያሳየበትን ምክንያት ገና ባልረዳም አልፎ አልፎ በአዎንታ ራሴን እያወዛወዝኩ ስሰማው ቆየው። ብዙ ትዳሮች ይፈርሳሉ፣ ብዙ ጸሎቶች ሳይመለሱ ይቀራሉ። ይህን ያህል በቁጣ የጦፈበት እውነተኛ ምክንያት ምንድን ነው? ቀጥሎም ስላመለጠው የሥራ ዕድል ገለጸልኝ። ድርጅቱ ለእርሱ የገባውን የተስፋ ቃል በማጠፍ ለስፍራው ያነሰ ብቃት ያለውን ሰው ቀጠረ። ይህም ሪቻርድ የትምህርት ቤት ዕዳዎቹን ለመክፈል እስከማይችል ድረስ ያለምንም የገቢ ምንጭ መና እንዲቀር አደረገው። በተመሳሳይ ጊዜ እጮኛው ተለየችው። በቅጽበት ለምን ሀሳቧን እንደቀየረች ሳትገልጽለት ከእርሱ ጋር የነበራትን ግንኙነት አቋረጠች። እጮኛው ሼረን በሪቻርድ መንፈሳዊ እድገት ላይ ቁልፍ ሚና ትጫወት ስለነበረ ስትለየው ከእምነቱ የተወሰነው ክፍልም አብሯት የተለየው መሰለው። ብዙውን ጊዜ ስለ ወደፊት ሕይወታቸው አብረው ይጸልዩ ነበረ። አሁን ግን እነዚያ ጸሎቶች የጭካኔ ቀልድ ያህል አብከነከኑት። በተጨማሪም ሪቻርድ ተከታታይ አካላዊ ችግሮች ነበሩት። እነዚህም ከምስኪንነቱና ከጭንቀቱ ላይ ተጨማሪ ሸክሞች ሆኑበት። ወላጆቹ በተለያዩ ጊዜ ያሰቃዩት የመጣል ቁስሎች ዳግም የተቀሰቀሱ መሰሉ። እግዚአብሔር እንደ ሼረን አለውልህ እያለ ሲያታልለው ቆይቶ ይሆን? ምክር ፍለጋ ወደ አንድ መጋቢ ዘንድ ሄደ። ከውሃው ውስጥ እየሰጠመ እንዳለ የተሰማው መሆኑን ይናገራል። በእግዚአብሔር ለመታመን ቢሻም ጥረቱ ሁሉ አንድ እፍኝ አየር ዘግኖ ከመመለስ አልዘለለም። ስለ እርሱ ደህንነት ግድ የሌለው የሚመስለውን አምላክ ለምን ያምልከው?